ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች እንኳን ለ30ኛው የአድዋ ድል በዓል አደረሳቸው። የዕለቱን አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። በዕለተ አድዋ የፋኖ ጀግኖች አንጸባራቂ ድል አስመዝግበዋል። በሸዋ ታሪክ ተሰርቷል። በወግዲ በቀጠለው ትንቅንቅ የአገዛዙ ሰራዊት እያለቀ ነው ተብሏል። አገዛዙን ንጹሐን ላይ ያነጣጠረ የድሮን ጥቃት ፈጽሞ ውሃ የሚቀዱ እናቶች ተገድለዋል። ፋኖ በአዲስ አበባ ዙሪያ እየሰለጠነ ነው። ኢትዮጵያውያንን በኢራኑ ጦርነት መጎዳታቸው ተነግሯል። ዝርዝር መረጃዎችን ይዘናል። በአድዋ ድል መታሰቢያ ቀን የካቲት 23 ቀን 2018 ዓ.ም አፋበን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የሻለቃ አነሙት ያዛቸው በኮማንዶ ዳንኤል ካሳውን የሚመራው የኮማንዶ ሻለቃ ታሪክ ሰርቷል። አገዛዙ በሌሊት ከአዴት ተነስቶ ይልማና ዴንሳ ወረዳ ክልልት ቀበሌ ጨጮ በረጎጥ እየተንቀሳቀሰ ባለበት ሰዓት ነበልባሎቹ የ11ኛ ክፍለ ጦር ልጆች በጠላት ላይ ባደረጉት ድንገተኛ የደፈጣ ጥቃት ከ12 በላይ የአገዛዙ ሚሊሻን ሙትና ቁስለኛ በማድረግ የተሳካ የደፈጣ ጥቃት መፈጸም ችለዋል። በደፈጣ ጥቃቱ የተዝረከረከው ሚሊሻ ብትንትኑ ወጥቶ እግሩ እንዳደረሰው በመፈርጠጥ ላይ እያለ ከአዴት ተንቀሳቅሶ የአብይ መከላከያ ሰራዊት ሸዋን በመስጠት አውጥቶ ወደ መጣበት ይዞ ተመልሷል። በወግዲ ወረዳ የመብረቅ ክፍለ ጦር በአብይ አህመድ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዘገበ። በደቡብ ወሎ ዞን ወግዲ ወረዳ ውስጥ በሚንቀሳቀሰው የንጉስ ሚካኤል አሊኮር ስር በሚገኘው መብረቅ ክፍለ ጦር በወረዳው የተለያዩ አካባቢዎች ሰፍሮ በሚገኘው የብርሃኑ ጁላ ሰራዊት ላይ የተቀናጀና ብርቱ ማጥቃት እያደረገ ነው። ከክፍለ ጦሩ የተገኘው መረጃ እንደሚያመለክተው የፋኖ አባላቱ በታቀደ የቆረጣ ስልክ ጠላትን ግራ በማጋባት ከፍተኛ ጉዳት እያደረሱ ይገኛሉ። በዚህ ኦፕሬሽን ላይ በርካታ ሻለቃዎች የተሳተፉ ሲሆን አደነ ሀብት ነው ና ነብሮ ሻለቃ በሸመኔ ያጌ ቦረቦርና የጉርባ አቅጣጫዎች የጠላት እንቅስቃሴ በመቁረጥ ድንገተኛ ጥቃት ሰንዝረዋል። አሳምነው ሻለቃ ምድር ገበያ በተባለ ስፍራ በወሰደው እርምጃ በርካታ የጸጥታ ኃይሎችን ሚሊሻዎችን ደምስሷል። ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አበ ጉርባ ያጌ ሸመኔና ምድር ገበያ አካባቢዎች የክፍለ ጦሩ አባላት አመቺ ቦታዎችን በመያዝ የጠላትን እንቅስቃሴ መክታት ችለዋል። በአሁኑ ወቅት የወግዲ ወረዳ በፋኖ ኃይሎች ተከባ የምትገኝ ሲሆን በአብይ አራዊት ሰራዊት በኩል ከፍተኛ የመንፈስ መላሸቅ እና የመሸነፍ ስሜት እየታየ ይገኛል። አባይ አስገብቻለሁ እያለ ሲፎክር የነበረው ኃይል አሁን በገባበት አጣብቂ ምክንያት መውጫ አጥቶ በከፍተኛ ጭንቀት ላይ ይገኛል ሲል ክፍለ ጦሩ ገልጿል። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግና ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል ኮሩ ገለጸ። ጠላት ገና ከዋዜማው ምሽት 4 ሰዓት ላይ ኔትወርክ በማጥፋት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሰፊ ቀጠናን የሸፈነ በሁለት ወረዳዎች የወገንን ኃይል ለማጥቃት የተንቀሳቀሰ ሲሆን በጀግናው አጼ አምደ ጽዮን ኮር ስር የሚገኙት በ7 ለ7 ክፍለ ጦርና በራምቦ ክፍለ ጦር የፋኖ ሰራዊት ክፉኛ ተመቶ መመለሱን ኮሩ ገልጿል። ከንጋቱ 11 ሰዓት ጀምሮ በተካሄደው አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ በባሶና ወረና ወረዳ ልዩ ስሙ መሐላ አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ሲቀዳጅ ጠላት ያለ የሌለ ኃይሉን ከደብረ ብርሃን ከተማ ከወርቄ ከቀይትና ከጉዶ በረት በርካታ ሰራዊት ቢያሰልፍም እንደ ተርብ በሚናደፉት የአርበኛ ተስፋዬ ቦጌ የቃል ኪዳን ልጆች ተገርፎ ሙትና ቁስለኛ ተደርጓል። ተናዳፊው የ7 ለ7 ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገችው ተጋድሎም በጠላት ኃይል ላይ ከፍተኛ ኪሳራ ማድረሷን ክፍለ ጦሩ አሳውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የእዙ የአርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ሳህለ ስላሴ ክፍለ ጦር በአምባገነኑ የብልጽግና ሰራዊት ላይ ድል ተቀዳጅተዋል። ኮሩ ባደረገው ሌላኛው የአውደ ውጊያ ግንባር በሞጃና ወደራ ወረዳ ልዩ ስሙ አይሶፌ በተባለ አካባቢ የራምቦ ክፍለ ጦር 3ኛ ማንበርግ ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት ፈጽመዋል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራሮች ላይ የተገኙ የአባቶቻችን ገድል ያስታወሰን ሲሆን ዛሬም በዕለተ ቀኑ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግና ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል የኮሩ ምክትል ቃል አቀባይ አርበኛ አባቤ ዘውዴ አስታውቋል። የአብይ አህመድ አገዛዝ ንጹሐንን ያነጣጠረ የድሮን ጥቃት በሻውራ ከተማ ላይ ፈጽመዋል። ጨፍጫፊውና አውዳሚው ደም መጣይ ጸረ አማራ የአብይ አህመድ አገዛዝ ስርዓት በእግረኛ ሜካናይዝድ ጦር በማዝመት የአማራን ሕዝብ ለእልቂትና ለስቃይ መዳረጉ አልበቃው ብሎት አሁን ላይ ባደጉት ሀገራት ተንከራቶና ለምኖ በሚያስገባቸው ድሮኖች ንጹሐንን ያነጣጠረ ጥቃት እየፈጸመ ይገኛል። በማዕከላዊ ጎንደር አለፋ ወረዳ የድሮን ጥቃትና ቅኝት በተለይ በዚህ አንድ ሳምንትም በማያቋርጥ መልኩ በቀንም በማታም የተደጋገመ ሲሆን ሕዝባችን
ለሽብርና ለሞት እየዳረገ ይገኛል። በዛሬው ዕለት የካቲት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ገደማ ሻውራ ከተማ ቀበሌ 01 ውሃ የሚቀዱ ንጹሃን ላይ ያነጣጠረ ጥቃት ተፈጽሟል። በዚህ ጥቃት ወይዘሮ አንጓች የሐለም ወጣት ናንዬ ደጉና አቶ አለሙ አቢታ ለእልፈተ ሞት ሲዳረጉ ዋዌ የሚባል ንጹሃንም ከባድ ቁስለኛ ሆኗል። እንዲሁም አንድ የንጹሃን ቤት ሊወድም ችሏል። የአብይ አህመድ የአገዛዙ ስርዓት የሚይዘው የሚጨብጠው ጠፍቶት የጀግኖችን የመይሳው ካሳ ሁለተኛ ኮር ክንድ መቋቋም ሲያቅተውና ከወረዳው ሰራዊቱ በደመሰሰበትና በመማረክ አቅመ ቢስ የሆነው አሁን ላይ እንደ አማራጭ ንጹሃን ህዝባችን ላይ ሂሳብ ለማወራረድ የሚሄድበትን ርቀት ምን ያህል በወታደራዊም ሆነ በፖለቲካዊ ዘርፍ የወረደ መሆኑንና የ4 ኪሎ ዕድሜው ያበቃ እንደሆነ ያሳያል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት ወታደራዊና ፖለቲካዊ ስልጠና ያሰለጠናቸውን ምልምል የፋኖ ወታደሮች አስመርቋል። የአብይ አህመድ ስርዓት በአማራ ህዝብ ላይ የፈጸመው ያለውን የህልውና አደጋ ለመቀልበስና ለህዝቡን ነጻነት ለማስከበር ወሳኝ ምዕራፍ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር እንደ ንስር ተወርዋሪ የፋኖ አባላትን ማስመረቁን ቀጥሏል። አጼ ዘርዓ ያዕቆብ አንደኛ ኮር ከአዲስ አበባ 4 ኪሎ ቅርብ ርቀት ላይ የአብይን አየር ወለድ ኮማንዶ በገባበት እየገባ አይቀጡ ቅጣት በመቅጣት የህዝቡን ሰላም ለማስከበር ከሊቅ እስከ ደቂቅ በዱር በገደሉ እየተዋደቀ ይገኛል። አሁንም ከ400 በላይ የሚሆኑ የኮሩ ፋኖ አባላት በስነ ልቦናና በአካል ብቃት የበቁ ስልጠና የወሰዱ ሲሆንም እንደ ንስር ተወርዋሪ ተዋጊዎች የህዝባቸውን ደህንነት ለመጠበቅ በብቃት የተወጣጣላቸው ሰልጣኞችን አስመርቋል። ሰልጣኞች በቀጣይ የተሰጣቸውን ተልዕኮ ለመወጣት ዝግጁ መሆናቸውን ገልጸዋል። ይህ ስልጠና አንድ የህልውና አደጋ ላይ ያለን ህዝብ ነጻ ለማውጣት ብቻ ነው። ስርዓቱ የሞት ድግስ ደግሶ በምድረገጽ ለማጥፋት እየሰራ ባለበት ሰዓት በዱር በገደሉ የህይወት ድልድይ እየገነቡ የአማራ ህዝብ የቁርጥ ቀን ልጆች በመሆን ሰልጣኞቹ የአጼ ዘርዓ ያዕቆብ አንደኛ ኮር በሚሰጠው ማንኛውም ግዳጅ ለመቀበልና በድል ለመወጣት የሀገራችንን ሉዓላዊነትና የህዝባቸውን ነጻነት በአጥንታቸው ለመጠበቅ ቃል ገብተዋል። በዚህ ቅዱስ በሆነው የአማራ ህዝብ የትጥቅ ትግል በስም ዘርዝረን የማንጨርሳቸው ጀግኖች የትግል ጓዶች ከጠላት ጋር ተናንቀው ብዙ ዋጋ የከፈሉበት የህልውና ትግል ነው። በመሆኑም ድርጅታችንንና መሪዎቻችንን ከትግል ጠላፊዎች እንድትጠብቁ አደራ አለባችሁ። ለእናንተ አደራ የምንሰጣችሁ መሪዎቻችን በብዙ ስቃይና መከራ ውጣ ውረድ በማለፍ ጀግኖች ውድ ህይወታቸውን የገበሩበት ትግል ተቀብላችሁ የድል ባለቤት እንድታደርጉት አደራ እንላለን ሲል የአሳምናው እዝ ምክትል ድርጅት ጉዳይ አርበኛ እያሱ መልእክት አስተላልፏል። በመላው አማራ ህዝብ ላይ ጦርነት አውጆ በርካታ ግፎችና ወንጀሎችን እየሰራ የሚገኘው የአብይ አህመድ ጡት ቆራጭ አረመኔያዊ አገዛዝ ለአንዴና ለመጨረሻ ጊዜ ማስወገድ ስለሚጠበቅብን ዝግጁ መሆን ያስፈልጋል ብሏል። በኦሮሚያ ክልል አርሲ ዞን ትናንትን ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናገሩ። ትናንት ምሽት በተፈጸመ ጥቃት ቢያንስ 2 ሰዎች እንደተገደሉ 3 የአካባቢ ምንጮች ገልጸዋል። ቢቢሲ ያነጋገራቸው 5 የአካባቢ ነዋሪዎችና የቤተ ክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ካለፈው ሳምንት መጀመሪያ አንስቶ ነው። ማክሰኞ 17 2018 ዓ.ም በመርቲ ወረዳ በቀርሳ በተባለው ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁት የአካባቢው የቤተ ክርስቲያን ኃላፊዎችና አንዳንድ ነዋሪዎች ተናግረዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸ አንድ ሌላ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነ ተናግሯል። ከዚህ ጥቃት በኋላ ደግሞ ወደ እነርሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ፋስ መምታታቸውንና ቤታቸውን ማቃጠላቸውን ተናግረዋል። አንድ የአካባቢው ቤተ ክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞች ናቸው፣ ለምን ክርስቲያን ትገድላላችሁ ስላለ ተባባሪ ብለው እርሱንም ገደሉት ብለዋል። ከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 እንደሆነ ምንጮች አስረድተዋል። በሽርካ ወረዳ ጃዊ ዋጩ ቀበሌ የተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተ ክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአካባቢው የሚገኘው ጃዊ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አመራርና የአካባቢው ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብንም፣ ከዚያም በኋላ የሆነውን አድርገው 21 ሰው በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸው መገደላቸውንም አክለዋል። ነዋሪዎቹ የተገደሉት በተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመ ገልጸዋል። ሐሙስ ዕለት የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውንም ተናግረዋል። ቢቢሲ ያነጋገራቸው 3 ምንጮች እንደተናገሩት በማግስቱ ከቀኑ 9 ሰዓት ወይም 10 ሰዓት ገደማ በዚሁ ቀበሌ በተፈጸመ ሌላ ጥቃት ደግሞ 8 ሰዎች ተገድለዋል። 5 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ነዋሪ የሆኑ የቤተክርስቲያን ኃላፊ ገልጸዋል። በተጨማሪም ታጣቂ
ታጣቂዎቹ የአካባቢውን ነዋሪዎች ቤቶችና የቤተ ክርስቲያን አስተዳደር ጽሕፈት ቤት ማቃጠላቸውን አስረድተዋል። እንደገና ሽማግሌዎቹን፣ አሮጊቶቹን እሳት ውስጥ እየጨመሩ እዛው አቃጠሏቸው የሚሉት ነዋሪውም ከዚህ ጥቃት በኋላ እርሳቸውን ጨምሮ በርካታ የአካባቢው ነዋሪዎች መሸሻቸውን ተናግረዋል። በሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነ ምንጮች አክለዋል። ትናንት ሌሊት ላይም በዚሁ ሽርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉ አንድ ነዋሪ እና አንድ የቤተ ክርስቲያን ኃላፊ ለቢቢሲ ተናግረዋል። በትናንቱ ጥቃት አዛውንት የሆኑ 2 ወንድማማቾች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላ የአካባቢው ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ብለዋል። ቢቢሲ ስለተፈጸመው ጥቃት የምስራቅ አርሲ ዞን አስተዳዳሪን ለማነጋገር ያደረገው ጥረት የእጅ ስልካቸውን ባለማንሳታቸው የተነሳ አልተሳካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 21 ቀን 2018 ዓ.ም ባወጣው መግለጫ በምስራቅ አርሲ 21 ንጹሃን ኦርቶዶክሳውያን በግፍ መገደላቸውን በሕይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙንም አስታውቋል። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገለጸ። የካቲት 21 ቀን 2018 ዓ.ም የተጀመረውን ተከታታይ የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የአገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስትሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 156 ባላስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችን እና 541 ድሮኖችን ማክሸፍ ችሏል። በጥቃቱ በኋላ ሁለተኛውን ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባላስቲክ ሚሳኤሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤልና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስትሩ ይፋ አድርጓል። ከየካቲት 21 ቀን ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፉ 165 ባላስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመልክቷል። ከተለያዩ 541 ድሮኖች መካከልም 506ቱም በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬትስ ግዛት በመውደቅ በንብረት ላይ ጉዳት አድርሰዋል። ይህ መጠነ ሰፊ ጥቃት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ግለሰቦች ሕይወት የቀጠፈ ሲሆን በሌሎች 58 ሰዎች ላይ ደግሞ ቀላል የአካል ጉዳት አድርሰዋል። ጉዳት ከደረሰባቸው ዜጎች መካከል የኢትዮጵያ፣ የኤሚሬትስ፣ የግብጽ፣ የፊሊፒንስ፣ የፓኪስታን፣ የኢራን፣ የህንድ፣ የባንግላዴሽ፣ የስሪላንካ፣ የአዘርባይጃን፣ የየመን፣ የዩጋንዳ፣ የኤርትራ፣ የሊባኖስና የአፍጋኒስታን ዜጎች እንደሚገኙበት ተገልጿል። ይሁን እንጂ መግለጫው የተጎጂዎችንም ቁጥር በዜግነት ከፋፍሎ አላቀረበም። የአየር መከላከያ ስርዓቱ የመታቸው ሚሳኤሎችና ድሮኖች ስብርባሪዎች በአገሪቱ የተለያዩ አካባቢዎች በመውደቃቸው በሲቪል ንብረቶች ላይ ከቀላል እስከ መካከለኛ ደረጃ የሚደርስ ጉዳት ማድረሳቸውን ሚኒስትሩ አክሎ ገልጿል። የኤሚሬትስ የአየር መከላከያ ስርዓት ለማንኛውም ስጋት ሙሉ በሙሉ ዝግጁ መሆኑን የጠቀሰው ሚኒስትሩ የዜጎችን የነዋሪዎችንና የጎብኚዎችን ደህንነት ለመጠበቅ ቅድሚያ እንደሚሰጥ አረጋግጧል። በመጨረሻ ሚኒስትሩ ህዝቡ መረጃዎችን ከይፋዊ ምንጮች ብቻ እንዲከታተልና ያልተረጋገጡ ወሬዎችን ከመቀበልና ከማሰራጨት እንዲቆጠብ አሳስቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።